የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች ወደ አዲስ አበባ ሊጓዙ መሆኑ ተሰማ። ህወሓት ትናንት በመቀሌ ባደረገው አስቸኳይ ስብሰባ ነው አመራሮቹን ወደ አዲስ አበባ ለመላክ የወሰነው። በሌላ በኩል በራያ ቀጠና በሐራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ሲቀጥል፣ ዛሬ ከረፋድ አንስቶ ደግሞ በሁለት አዳዲስ ግንባሮች አፍላ ውጊያ ተቀስቅሷል። ውጊያው የጨበጣ ጭምር እንደሆነ ታውቋል። ወደ አፋር፣ አማራና ትግራይ የሚያስወጣውን ስትራቴጂክ ስፍራ ለመቆጣጠር ሁለቱ ኃይሎች ተናንቀዋል። ታደምጡታላችሁ። የባህር በር ማግኘት በባሌም ሆነ በቦሌ አይቀርም ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ሻዕቢያ በጠቅላዩ ንግግር ዝምታን መርጧል። ወደማያስፈልግ ነገር ከመገባቱ በፊት በሰላም በድርድር መጨረስ ተገቢ ነው፣ ካልሆነ ግን የማይሆን ነገር ይከሰታል ሲሉ አስጠንቅቀዋል። አደራዳሪዎች እንወያይ፣ ትንሽ ጊዜ ጠብቁን ብለዋል ሲሉ ስለ ባህር በሩ ድርድር ለመጀመሪያ ጊዜ ተናግረዋል። እንመለስበታለን። ታዋቂዋ ባለሀብት በረከት ገበሬዋ ከስር ተፈታች። የባለሀብቷ እስር መነጋገሪያ ሆኖ የሰነበተ ሲሆን በምን ምክንያት እንደታሰረች ዝርዝር ምክንያቱ ታውቋል። በዘገባችን አካተነዋል። የአጸፋ ምላሽ ለመስጠት ዝግጁ ነኝ ስትል ኢራን አስጠነቀቀች። ኢራን ከማንኛውም አካል ለሚሰነዘርባት ጥቃት አፋጣኝ ምላሽ ለመስጠት መዘጋጀቷን አስታወቀች። ኢራን ይህንን ያለችው ከአሜሪካ ጋር ከፍተኛ ውጥረት ውስጥ ባለችበት ወቅት ነው። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች ወደ አዲስ አበባ ሊጓዙ መሆኑ ተሰማ። ህወሓት ትናንት በመቀሌ ባደረገው አስቸኳይ ስብሰባ ነው አመራሮቹን ወደ አዲስ አበባ ለመላክ የወሰነው። በሌላ በኩል በራያ ቀጠና በሐራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ሲቀጥል፣ ዛሬ ከረፋድ አንስቶ ደግሞ በሁለት አዳዲስ ግንባሮች አፍላ ውጊያ ተቀስቅሷል። ውጊያው የጨበጣ ጭምር እንደሆነ ታውቋል። ወደ አፋር፣ አማራና ትግራይ የሚያስወጣውን ስትራቴጂክ ስፍራ ለመቆጣጠር ሁለቱ ኃይሎች ተናንቀዋል። ራያ ቀጠና ውጊያው ሲቀጥል ህወሓት ወደ አዲስ አበባ ልዑካን ቡድን ሊልክ መሆኑ ታወቀ። ትናንት በመቀሌ አስቸኳይ ስብሰባ ያደረገው ህወሓት ወደ አዲስ አበባ የልዑክ ቡድን እንዲላክ መወሰኑ ተሰምቷል። የልዑክ ቡድኑ ከህወሓት ፖለቲካዊ አመራርና ወታደራዊ አዛዦች የተውጣጣ እንደሆነ የመረጃ ምንጮች የጠቆሙ ሲሆን በጊዜያዊ መንግስቱ ፕሬዝዳንት መሪነት እንደሚሄዱም ተነግሯል። ከወታደራዊ አመራሮች 3 ከፖለቲካዊ አመራሮች 3 ግለሰቦች ተመርጠዋል ተብሏል። በአዲስ አበባም የውጭ ዲፕሎማቶችን ጨምሮ የአፍሪካ ህብረት አመራሮች እንደሚገኙ ተገልጧል። የመረጃ ምንጮች እንደሚገልጹት ከጊዜያዊ መንግስቱ በኩል ጄኔራል ታደሰ ወረደ፣ ጄኔራል ፍስሐ ኪዳኑ ወይም ፍስሐ ማንጁስና አማኑኤል አሰፋ እንዲሁም ከህወሓት አመራሮች በኩል ዶክተር አብርሃም ተከስተ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ወደ አዲስ አበባ እንደሚሄዱ የተመረጡ ሲሆን ነገር ግን የትኞቹ አመራሮች እንደሚጓዙ የመጨረሻ ውሳኔ እንዳልተሰጠ ታውቋል። ይህ በእንዲህ ሳለ በራያ ቀጠና ግንባር ከማለዳ አንስቶ ጠንካራ ውጊያ እየተደረገ መሆኑን ምንጮች ተናግረዋል። ከማለዳ 11 ሰዓት አንስቶ በአፋር ያሉ ወረዳና ራያ ባላዋሳኝ በሆኑ በሸቃይ ከተማና ቢሶበር በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ትናንት ከሌሊት አንስቶ ህወሓት በርካታ ቁጥር ያለው ታጣቂ ኃይል ሲያስጠጋ ካደረ በኋላ ነው በሸቃይ ከተማና ዙሪያ ውጊያ የከፈተው። ውለጋና ውላጋ ተብለው በሚጠሩ ቦታዎች ህወሓት ወደ ሸቃይ ከተማ ኃይሉን ሲያንቀሳቀስ በሌላ አቅጣጫ ደግሞ ከኋላ ተብሎ ከሚጠራ የአፋር ግዛት የተንቀሳቀሰው የሐራ መሬት ኃይል ያጸፋ ጥቃት ከፍቷል። እዚህ ውጊያ የመከላከያ ሰራዊት ለሐራ መሬት ታጣቂዎች ሽፋን እንደሰጠ መረጃዎች አመልክተዋል። ሁለቱ ኃይሎች ወደዚህ ስፍራዎች የተንቀሳቀሱት ስትራቴጂክ እንደሆነች የሚነገርላትን የቢሶበር ከተማ ለመቆጣጠር እንደሆነ ወታደራዊ ባለሙያዎች ይናገራሉ። ወታደራዊ ባለሙያዎች እንደሚሉት ቢሶበር ማለት ወደ ራያ ጨርጨር፣ አፋር፣ ወደ ራያ ባላ፣ ወደ ራያ ቆቦ እንዲሁም ወደ ራያ ዞቦ መውጫ የሆነ ሁነኛ ስፍራ ነው። ይህችን ገዢና ስትራቴጂክ ስፍራ ለመቆጣጠር ሁለቱ የትግራይ ኃይሎች ከባድ ትንቅንቅ እያደረጉ ነው። በዚህ ስፍራ እየተደረገ ያለውን ውጊያ የትግራይ የፖለቲካ ፓርቲዎች ጭምር አረጋግጠውታል። በክልሉ የሚንቀሳቀሰው ሳልሳይ ወያኔ ፓርቲ ትናንት ባወጣው መግለጫ በደቡባዊ ትግራይ የትግራይ ኃይሎች እየተዋጉ መሆኑን አረጋግጦ በአስቸኳይ ግጭቱ እንዲቆም ጠይቋል።
የባህር በር ማግኘት በባሌም ሆነ በቦሌ አይቀርም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሻዕቢያ በጠቅላዩ ንግግር ዝምታን መርጧል። ወደማያስፈልግ ነገር ከመገባቱ በፊት በሰላም በድርድር መጨረስ ተገቢ ነው፣ ካልሆነ ግን የማይሆን ነገር ይከሰታል ሲሉ አስጠንቅቀዋል። አደራዳሪዎች እንወያይ፣ ትንሽ ጊዜ ጠብቁን ብለዋል ሲሉ ስለ ባህር በሩ ድርድር ለመጀመሪያ ጊዜ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት የባህር በር ጥያቄን በሚመለከት ስለሚሰሩ ዲፕሎማሲያዊ ጉዳዮች ሲናገሩ የኢትዮጵያን የባህር በር ጥያቄ በዲፕሎማሲና በሰጥቶ መቀበል ለማሳካት እየጣርን ነው፣ ነገር ግን በባሌም ሆነ በቦሌ መሳካቱ አይቀርም በማለት ተናግረዋል። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት አባላት የባህር በር በሆነ ምክንያት መከልከል ቢታሰብ በቀጣይ መከልከል አይቻልም በማለት ወደማያስፈልግ ነገር ከመግባቱ በፊት በሰላም በድርድር መጨረስ ተገቢ ነው ብዬ አስባለሁ ሲሉ ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያምን ተፈጥሯዊ ሕግ የሳተ ይመስለኛል ያሉት ጠቅላይ ሚኒስትሩም በሆነ ጊዜ መድከምና ማርጀት ቢኖርም ቀይ ባህርና ኢትዮጵያ ተነጣጥለው መኖር አይችሉም ብለዋል። ከምጽዋ ጫፍ እስከ ሞቃዲሾ 5000 ኪሎ ሜትር ርዝመት እንዳለ የጠቀሱት ጠቅላይ ሚኒስትር አብይ ኢትዮጵያ የጠየቀችው 50 ኪሎ ሜትር ነው ሲሉ ተናግረዋል። ኢትዮጵያ የባህር በር በጦርነት ሳይሆን ሰጥቶ በመቀበል መርህ ከህዳሴ ግድብ ወይንም ከአየር መንገዱ ድርሻ በመውሰድ በሰላማዊ መንገድ በንግድ ህግ ለማግኘት እንደምትፈልግ በመግለጽ ይህንን መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል ብለዋል። ከኢትዮጵያ ወደ ጎረቤት ሀገራት የሚፈሱትን ወንዞች መከልከል እንደማይቻልና ትክክል እንዳልሆነ እኛም ማጋራት አለብን፣ እነርሱም ማጋራት አለባቸው ብለዋል። እኛ ስጡን ብቻ አላልንም፣ እኛም ጋር የቀረ ነገራችሁን ውሰዱ፣ ያጠፋነውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋዋ ማስቀረት ያስቸግራል። የተለያዩ የዓለም ሀገራት ተወካዮችን ሲያነጋግሩ በአንድ አፍ ይገባቸዋል። ተገቢ ጥያቄ ነው፣ ግን በጦርነት መሆን የለበትም እንደሚሏቸውም ተናግረዋል። ወዳጆቻችን እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ያሉት ጠቅላይ ሚኒስትሩ ኢትዮጵያም ጊዜ ወስደው እንዲወያዩ መስማማቷን ተናግረዋል። 30 ሚሊዮን ህዝብ የሁሉም ጎረቤት ዳኑ ያሉት ጠቅላይ ሚኒስትር አብይ የባህር በር የማይኖራት ከሆነ ኢትዮጵያ ያሰበችውን ብልጽግና ማሳካት አትችልም ሲሉ ተናግረዋል። በዲፕሎማሲ ረገድ መልካም ጅምሮች መኖራቸውን ጠቅሰው ጊዜያቸውን ጠብቀው ፍሬ እንደሚያፈሩ በመግለጽ የባህር በር የማግኘቱ ጉዳይ በባሌም ሆነ በቦሌ አይቀርም ብለዋል። ላለፉት ወራት በፌዴራል ፖሊስ ቁጥጥር ስር ሆና ምርመራ ሲካሄድባት የቆየችው በረከት ወርቁ አድራ በረከት ገበሬዋ ከእስር መፈታቷ ተሰማ። ግለሰቧ በከባድ ወንጀሎች ተጠርጥራ ጉዳዩ በፍርድ ቤት እየታየ ባለበት ወቅት በድንገት መፈታቷ በአቤቱታ አቅራቢዎችና በሕዝብ ዘንድ ትልቅ ጥያቄን አስነስቷል። በረከት ወርቁ በመጀመሪያ በቁጥጥር ስር የዋለችው የሐሰት የመከላከያ ሰራዊትና የብሔራዊ መረጃና ደህንነት አገልግሎት መታወቂያዎችን እንዲሁም ልዩ ልዩ ሰነዶችን ስትጠቀም ተገኝታ እንደነበር ይታወሳል። ይሁን እንጂ ግለሰቧ በቁጥጥር ስር መዋሏን ተከትሎ በርካታ ዜጎች በማጭበርበር ወንጀል ተጎድተናል የሚሉ አቤቱታዎችንና ማስረጃዎችን ለፌዴራል ፖሊስ ሲያቀርቡ ቆይተዋል። ፖሊስ ሲያጣራቸው የቆዩ ዋና ዋና የወንጀል ጥርጣሬዎች መካከል አንደኛው በሐሰት ሰነድ ማገልገል የሚል ነው። በረከት የመንግስት የጸጥታ ተቋማትን መታወቂያ ማዘጋጀትና መጠቀም ተጠርጥራለች። ሁለተኛው የሰዎች ዝውውር ሲሆን በህገወጥ የሰዎች ዝውውር ወንጀል ተሳትፎ መኖር በሚል ፖሊስ እንደጠረጠራት ገልጿል። ሌላኛው ደግሞ የማጭበርበር ወንጀል ነው። በረከት የተለያዩ አካላትና ግለሰቦችን በተለያዩ ዘዴዎች ማታለል ክስ ቀርቦባታል። የፌዴራል ፖሊስ በግለሰቧ ላይ ልዩ ልዩ ማስረጃዎችን በማሰባሰብ ላይ የነበረ ሲሆን በአንዳንድ መዝገቦች ላይ ዋስትናን የሚያስከለክል መዝገብ ከፍቶ ምርመራውን ሲያከናውን ቆይቷል። ይሁን እንጂ የፍርድ ቤቱ ሂደት ሳይጠናቀቅና ውሳኔ ሳይሰጥበት በድንገት ከስር መለቀቋ አቤቱታ አቅራቢዎችን ጨምሮ ጉዳዩን ሲከታተሉ የነበሩ ወገኖችን ግርምት ላይ ጥሏል። ግለሰቧ የተፈታችበት ትክክለኛ ምክንያት እስካሁን ከሚመለከተው የህግ አካል በይፋ አልተገለጸም። ሁኔታው በህግ የበላይነትና በተጎጂዎች ፍትህ አግኝቶ የመካስ መብት ላይ ጥያቄዎችን እያስነሳ ይገኛል። ኢራን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር አዎንታዊም ሆነ አሉታዊ ነገር ተመጣጣኝ ምላሽ እንደምትሰጥ አስታወቀች። የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ በኩል የሚሰነዘሩትን ዛቻዎችና የውይይት ሀሳቦች በመጥቀስ ኢራን ለሁሉም እንዳመጣጡ ምላሽ እንደምትሰጥ ተናግረዋል። በአክብሮት ለሚያናግረን በአክብሮት እንመልሳለን፣ በማስፈራራት ለሚያናግረንም በተመሳሳይ ቋንቋ መልስ እንሰጣለን። ዲፕሎማሲ ዝግጁ ነን፣ ነገር ግን
ዲፕሎማሲ ከማስፈራራትና ከጫና ጋር አብሮ አይሄድም። ዲፕሎማሲ የራሱ መንገድ አለው ብለዋል። የኢራን ዋነኛው ዲፕሎማት ጨምረው አሜሪካ ወደ ዲፕሎማሲው ፊቷን ያዞረችው በህዝባዊ ተቃውሞ አማካኝነት የታሰበው ሴራ ስላልተሳካ ነው ሲሉ ወቅሰዋል። ሚኒስትሩ በድጋሚ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተገድለውበታል በተባለው ለሳምንታት በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉ ከሰዋቸዋል። በኢራን የተካሄደው ተቃውሞ ኢራን ከእስራኤልና ከአሜሪካ ጋር ባለፈው ዓመት ለ12 ቀናት ያደረጉት ጦርነት ተከታታይ ጥቃት ነው በማለት ተቃዋሚዎቹ ከህዝቡ ፍላጎት ጋር የሚያገናኛቸው ነገር የለም ብለዋል። አሜሪካ በኢራን ላይ ጥቃት እንደምትፈጽም እየዛተችና ኢራን ምላሽ እንደምትሰጥ እያስጠነቀቀች ባሉበት ጊዜ ንግግር ለመጀመር ጥረት እየተደረገ ይገኛል። የውጭ ጉዳይ ሚኒስትሩ ግን የንግግር ሐሳብ የመጣው ሴራቸው ከከሸፈ በኋላ ነው። አሁን እነሱ ናቸው ስለ ዲፕሎማሲ የሚያወሩት፣ እኛ ሁሌም ለዲፕሎማሲ ዝግጁ ነን በማለት በእኩልነት በጋራ መከባበርና ለጋራ ጥቅም እንደሚደራደሩ ተናግረዋል። የውጭ ጉዳይ ሚኒስትር አራክቺ ንግግር የተሰማው በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርጋብ የሚደረገው ጥረት በተጠናከረበትና በሁለቱ ሀገራት መካከል አዲስ ድርድር ለመጀመር አመቺ ሁኔታዎች እንዳሉ እየተነገረ ባለበት ጊዜ ነው።